ሰውየው እኮ ይዞ የሚዞረው ሽጉጥ ነው አይደለም? ሽጉጥ ለምን ሌላ መሰሪያ ጨምሮ አይዝም? እኔን አይመለከተኝም። እሺ ወይኔ ጉዴ ፊዮሪ። እሺ ምን እናድርግ? ወደ ኋላ ተመልሰን እንሩጥ እንዴ? እኔ ብሞት አላደርገው። ወይኔ ፊዮሪ ሽንቴ መጣ። አፍነሽ ያዥ ማለት ወደ ላይ ወደ ታች። ወይኔ ጉዴ ፊዮሪ። ደባሪት አፍሽን ዝጊ። እሺ አሁን ዝም ብለሽ እኔን ተከታተይኝ። ወይኔ ጉዴ እንደው ምንድነው የሚሻለኝ? ፊዮሪ ማለት አንቺ ነሽ አይደል? አዎ እኔ ነኝ። ጥሩ ነይ ወደዚህ። ምን ፈለክ? በእናትሽ ፊዮሪ አጉል መልስ አትስጪ። ጨፍሪ ሲልሽ መጨፈር፣ ተንበርከኪ ሲልሽ መንበርከክ አለብሽ። ጎበዝ ሔዋን። ማንሽ አንቺ ፊዮሪ? አሁን ልብ ካለሽ ቅድም ያደረግሻትን ነገር ትደግሚያታለሽ? ብቻ እኔን ለማስደብደብ ጋርድ ቀጥራችሁ እንዳይሆን። እና ታዲያ እንደዛ ተጫውተሽብን ዝም እንድንልሽ ያምርሻል? እና ምን ልታደርጊኝ ነው? እሱን አባቡ ይነግርሻል። ተናገራ። ምን እንዳረግ ነው የምትፈልገው? ተንበርከኪ። ራስ ተንበርከክ። መሳፈጥሽን አቆሚ። አጉል ነገር ሳይፈጠር ተንበርከኪ። ቆይ ፊዮሪ መንበርከክ ላሳይሽ። ይኸውልሽ ቆይ እንደዚህ ቲና ልክ እንደዚህ ተነሺ። አረ ፊዮሪ እዚህ ተመችቶኛል። እውነት እቺ ሽንታ። ቆይ ባለንበረከክ ምን ልታመጣ ነው? እሱን እንኳን ማሰብ ይከብድሻል። ለአንዲት ሴት ሽጉጥ መጠቀም። ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ እያልኩኝ ውዶችዬ እንግዲህ ውዱና የተወደደው አፍላ ፍቅር ስኩል ላይ በጣም ደስ የሚል ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ክፍል 107 ይዤላችሁ መጥቻለሁ ማለት ነው። እንግዲህ በ106 ላይ በጣም እንዳየ ነው በጣም አሪፍና ደስ የሚሉ ጊዜያትን በጣም አስቂኝ የሆነ አይዲያዎችን እያየንም ቆይተናል ማለት ነው። እንግዲህ ቤዚና እነ ቤዛ እና ሄልዬ አንድ ላይ ሆነዋል ማለት ነው። አንድ ላይም ተቀምጠዋል ማለት ነው። ከዛን ጊዜ እና ከዛ ሁሉ በኋላ እንግዲህ አንድነትን ለምንትን ለማለትም ወስነዋል ማለት ነው። በእርግጥ እቺ ጸጋ እስካለች ድረስ ምንም እንትን እንደማይል እናምናለን። ያው ጸጋ ግን ከሄሉ ጋር ምንም ልትለቃት አትችልም። ምክንያቱም የሆነ የያዘችባት ነገር አለ ማለት ነው። የምታስፈራራበት ነገር በሷ በስልኳ ውስጥ የሆነ ነገር ቀርጻ ስለያዘች በዛ እያስፈራራቻትም ከያሬድም ከአቡሻም ያለውን ነገር አንዳንድ ነገሮችን ለሷ እንድታቀብላትና ከቤዛ ጋር ደግሞ ቤዛና ያሬድም አንድ ላይ እንዳይሆኑ ለማድረግም እንትን እያለች ነው ማለት ነው። እንግዲህ ሄሉ ያሬድን እስከዛሬ ድረስ ያው ሄሉ ጋር ቤዚ ጋር ስለተጣላች ነው ማለት ነው አንድ ላይ ነን አፍቅሬዋለሁ እያለች ስትል የነበረው ግን የእነሱ ሴራ እንደሆነ እንግዲህ ተነቅቶባቸዋል ማለት ነው። ሄሉም እንግዲህ አሁን የቤዛን ጓደኝነትን ነው የምፈልገው ከሷ እንትን ማለት አልችልም እያለችን ቤዛንም እየተለማመጠቻትም ትገኛለች። ቤዚም ደግሞ እንግዲህ ከዚህም በኋላ አልፈልግም፣ እኔ ከዚህም በኋላ አንቺ ጋር መሆን አልፈልግም፣ የኔና አንቺ ነገር አብቅቷል፣ ወደ በፊቱ ማንነታችንም ልንመለስም አንችልም በማለትም ደግሞ እንግዲህ ቤዚ ለሄሉ ነግራታለች ማለት ነው። ያው አሁን ደግሞ ቤዚን በተራዋ ቹቻ ጋር ነው ለቹቻን ይቅርታ እየጠየቀቻትም ትገኛለች። ቹቻ እንግዲህ እንደምናውቀው የእናቷን ልጅ ይዛ እንግዲህ ቹቻ የምትተዳደረው ከትምህርት ባሻገር ከአንድ ማማ የምትባለው ሴትዮ ጋር እንግዲህ የእሷን ልብስ እያጠቡ ነው። እሷ ነች አንድ ላይ የምታኖራት ማለት ነው። ትምህርቷንም እየተማረች በጣም ጠንካራ ልጅ ነች ቹቻ ማለት ነው። እና ቹቻዬም ደግሞ ሄሉ ጋር ቤዚ ጋር በመጣላቷ እንግዲህ እናቷን ልጅ ይዛ ወደ ሀዋሳ ሄዳ ነበር ማለት ነው። ከዚህም በኋላ ከጓደኞቼ ጋር ከተጣላሁኝ እኔ እዚህ ምን ልሰራ ነው የእንትን የምለው ማን አለኝ ከነ ቤዚቲ ውጪ ለኔ ማን አለኝ በማለት እንግዲህ ሄዳለች ማለት ነው። እና ሀናም እንግዲህ ዋና ሀሳቡን ልትሄድበት የቻለችው እንግዲህ ሀናን ቀስቴ ማለት የቹቻዬ ፍቅር ፎንቃ ነው ማለት ነው። የቹቻ ፎንቃዋ ነው ማለት ነው። ከዛ ሀናን አግቷት ነበረ እንግዲህ እሱ አውቆ እንዳላደረገው የታወቀ ነው ማለት ነው። ጊሊያድ ነው በቃ ተከፍሎት ነው። ጊሊያድ ማለት የሀና ሁለተኛ ፍቅረኛዋ ማለት ነው። ተከፍሏት ነው እንደዛ ሲያደርግ የነበረው። ከዛም በኋላ ግን ስለ ችግሯና የቹቻ ጓደኛ እንደሆነችም ስትነግረውም ደግሞ በቃ ስለዚህ ትንሿና ትልቁ ተባብለን እንጠራራ በማለትም ያው እንደ ወንድም አድርጎ ለቋታል ማለት ነው። በስህተት ነበር ያገታት ማለት ነው። ከዛም በኋላ ግን ሀኒቾዬ የኔ እናት ቹቻና ቀስቴን እንግዲህ ይቅርታ እንድታደርግለት እየለመነቻትም እንዲሁም ደግሞ ታደርግላለች በማለት ደግሞ እየረዳችውም ትገኛለች። ይህን ሁሉ አልፋ ግን ከስንት ነገር በኋላ ከጸጋ ጆሮ በመግባቱ እንግዲህ ጸጋ ደግሞ ለቹቻ ደግሞ ሁሉንም ነገር ቀስቴ ሀናን አግቷት እንደነበረ
ለቤዛም እንደዛው ቤዛንም እንደዚህ ያደረገ ምናምን በማለት እንግዲህ በሁለታቸው መሀል ክፍተት እንዲፈጠር አድርጋለች ማለት ነው። ከዛም በኋላም እንግዲህ ቤዛም ደግሞ ከዚህም በኋላ አልፈልጋችሁም በማለትም ደግሞ ቤዛም ተጣልታታለች ማለት ነው። ግን እሷ ጋር ተጣልታ ራሱ ቤዛ የቹቻን እህት እያስጠናቻትም ትገኛለች ማለት ነው። ተጣልታ እራሱ ከእሷ ጋር አስጠኒ አንድ 3 ልጆች እያስጠናች በምትኖርበት ሰዓት ግን የምትቀበለውን ደመወዟን እንግዲህ ለቹቻ እህት ነው አንዳንድ ነገሮችን ገዝታ የምትሄደው ማለት ነው። ቹቻ ጋር ተጣልታ እንኳን እህቷን አልተወቻትም ማለት ነው። ይህን ያክል ነው ፍቅራቸው። በጣም ደስ የሚል ክሩ ጀማ ነው ያላቸው ማለት ነው ቤተሰቦች። እንዲሁም እንግዲህ ሄሉም ደግሞ በተራዋ እንግዲህ የቤዛ ጥፋተኝነት ቤዛን የበደለቻት በደል እንዲሁም ደግሞ ጸጋን አምና ያንን ትልቅ ፍቅራቸውን ወደኋላ በማድረግ እንግዲህ ተጸጽታ ቤዚን እንግዲህ ይቅርታ አድርግልኝ እያለችም ስትለምናት ነበረ። ቤዚ ግን አሁን ላይ ዋናና ዋና ትኩረቷ እንግዲህ ቹቻ ነች። ቹቻ ውዷ እህቷ ነች። እህቴ ብላ ነው የምጠራት። እንግዲህ የቹቻም የበደለቻትን ነገር ስላወቀችም እንግዲህ ቹቻን ይቅርታ ስለማድረግ እንጂ የሄሉ ነገር ወጥቶላታል ማለት ነው። ቤዛም እንግዲህ በተለይ ደግሞ ያሬድና ቤዛ በጣም ይፋቀራሉ፣ በጣም ይዋደዳሉ ማለት ነው። ግን ያው እልክ ስለነበረባቸው እኔ ተሸነፋለሁ አንተ ተሸነፋለህ የሚል ስላለባቸው እልክ ስላለባቸው ብቻ እንግዲህ ግዴታ አንድኛው ተሸነፍኩ በማለት ለክሩ ለጀማው ለትምህርት ቤቱ ጀማ መናገርም ስላለባቸው ይሄ ነገር እንዴት እሸነፋለሁ መቼም አላፈቅርህም በማለት እንትን ስላለች ብቻ ከሱ እየጠበቀችም ትገኛለች። እሱም ደግሞ ከአንድም 2 3 4 ጊዜም ደግሞ ደብዳቤ ልኮላታል ማለት ነው። ምክንያቱም በአካል ሊያናግራት አይፈልግም፣ አይችልም። ምክንያቱም በጣም ይፈራል። ትሰድበዋለች፣ አንተ እንከፍ እያለችም ስለምትሰድበው ትረዳኛለች ብሎ ስላላሰበ አንድ ጓደኛው ባለሱቅ ስለነበረ ለሱ ነው በቃ መንገድ ላይ የቹቻዬን እህት ልታስጠና በምትሄድ ሰዓት ስትመለስ ምትሄድም እዛ ነው በቃ ደብዳቤ የሚቀባበሉት ማለት ነው። ከዛ አንዳንዴ በቃ በሚጽፍላት ሰዓት እሱን እያነበበች ማንነቱን ሊገልጽ ስላልቻለ ደብዳቤው አንዴ በቃ በስህተት ነው። በእርግጥ ያው ያሬድ ወይኔ በጋሼ ሞት ነው የሚለው ሲናደድ ማለት ነው። ወይኔ በጋሼ ሞት ምን አይነት ደረቅ ነሽ ምናምን ነገር ብሎ ሲጽፍ እሱ መሆኑን አረጋግጣለች ማለት ነው። እሷም ደግሞ አንተ እንከፍ ብላ ጽፋ ሰጥተዋለች ማለት ነው። እንግዲህ አሁን 11ኛ ክፍል ገብተዋል ማለት ነው። 10 ላይ ነበረ እንደዚህ ይሄ ሁሉ የተፈጠረው ማለት ነው። እንግዲህ በአሁኑ አመት 11ኛ ክላስ ናቸው። እንዲሁም አንድ ላይ ናቸው ማለት ነው። እንዲሁም ደግሞ ሄሉ ደግሞ ቀድማ በመግባት እንግዲህ ቤዚን አንድ ላይ እንድትሆን በምታደርገው ነገር እንግዲህ መጀመሪያም አንድ ላይ ፊት ለፊት ወንበር እንደሚቀመጡ ነበር የሚቀመጡት። አሁንም ደግሞ ሄሉ ገብታ ወንበሩን አስተካክላ እዚህ ጋር አብረን መቀመጥ እንችላለን ስትላትም አላደርገውም፣ ለምን እኔ ጋር መቀመጥ ፈለግሽ? ምክንያቱም ከያሬድና ከጸጋ ጋር እኮ ነው የምትቀመጡ ብላ ስትላትም በእናትሽ ቤዛ ይቅርታ አድርጊልኝ ብዬሻለሁ፣ በቃ አላወራሽም፣ ምንም አልልሽም፣ ግን አብሬሽ ብቻ ልቀመጣ ማለት እሺ ብላም አብረው ተቀምጠዋል። በጣም ደስ ይላል። በእርግጥ ብትረዳት በጣም ደስ ይለኛል ማለት ነው። ሄሉም አሁን የጸጋ ሴራና በጸጋ ውስጥ ስለሆነች እንጂ በጣም ንጹሕ ልብ እንዳላትም እናምናለን ማለት ነው። ቤተሰቦች እንግዲህ አብረው በተቀመጡ ሰዓትም ደግሞ እነ ያሬድ መጡ፣ እነ ጸጋም ነበሩ። በዛን ሰዓትም ደግሞ የበቄ የሚባል አስተማሪ አላቸው፣ እንግሊዘኛ ቲቸራቸው ማለት ነው። የእሱ ወንድም ቅዱስ የሚባል አዲስ ተማሪ ገብቷል ማለት ነው ወደ ግሩፓቸው። በዛን ሰዓትም ደግሞ ከቤዛ ጋር መሆን ፈልገው ሄሉን ተነሺ ሲላት እኔ አልነሳም አለች። ቤዚም ደግሞ ያው እሷ እንደፈለገች ስታደርጋት ነው እንጂ ሌላ ሰው እንዲናገርባት አትፈልግም ሄሉን ማለት ነው። ምንድን ነው የምታደርገው? ይሄ እኮ የራሳችን ወንበር ነው ስትለውም ደግሞ አንቺን አላልኩሽም፣ እሷ ግን ትነሳ፣ እኔ ከአንቺ ጋር ነው መቀመጥ የምፈልገው ብሎ አገጯን እንዲበጁ ነካ ሲያረጋትም ደግሞ አንተ ቆሻሻ በቆሻሻ እጅ እንዳትነካት ብሎ ያሬድም እንግዲህ ግብ ግብ ፈጠሩ ማለት ነው። ከዛ እንደዛ እያሉ በበቂ በአንዱ አስተማሪያቸው ምትክ አንድ ሴት አስተማሪ ገብታለች ማለት ነው። በዛም መሀል ደግሞ ግብ ግብ ሲፈጠር እሷ መታ ነበር የገላገለቻቸው። ሁለታችሁም ሂዱ ወደ እስታፍ ወደ ቢሮ ብላቸው ወሰደቻቸው ማለት ነው። እዛ ወስዳም ያሬድ ለመጨረሻ ጊዜ አስፈርመውትም እንዲሁም ደግሞ ታርሟል ማለት ነው። ተባሯል ማለት ነው። እንግዲህ የቅዱስንም ደግሞ አንተ ወንድምክ ይፈርማል በማለትም ደግሞ አስፈራርተዋለች ማለት ነው። ከዛም በኋላም እንግዲህ ቤተሰቦችዬ ያሬድም ደግሞ በጣም ተጨንቃለች። ቤዚም ሄዳ ምን ተባልክ ያሬድ ብላ ስትነግረው በፍርሃት ከዛ ቤዚ በቃ ተባረር ያለው የመጨረሻ ፊርማ ተፈርም ያለው እሱ ሲባል እሱ ጥፋተኛ እንደሆነ ታውቆ ለቤተሰብ እናስተላልፋለን ብለውታል ሲሉም ደግሞ ወይኔ ጉዴ በእኔ ምክንያት ነው ስትልም ለምንድን ነው ግን እንደዚህ ያደረግከው? እኔ ራሴ እኮ መወጣት እችል ነበር ስትለውም ደግሞ በቃ አንቺን ሲነካሽ አልፈልግም
ምክንያቱም አፈቅርሻለሁ ብሎም በግልጽ ነግሯታል ማለት ነው። ቤዚም ደግሞ በጣም ደንግጣም ነበረ። እውነት የምትለው ነገር እውነትህን ነው ብላ ስትልም ደግሞ አዎ ቤዛ አፈቅርሻለሁ፣ እኔ በጣም ነው የምወድሸው። ማለትም ቤዛ ሁለት አይነት ነገር ሆኖባችሁ ቻጋም ስትሄድ አዎ እናንተ ፍቅር እናንተ ናችሁ እንጂ እኮ ወደዚህ የማይታወቅባችሁ የመሰላችሁ እኛ ሁላችንም የኛ ክሩ ጀማ ለሁለታችሁ ፍቅር ካወቅን በጣም ቆይተናል በማለትም ደግሞ ቤዛ ሁለት ልብ ሆና በጣም ተናዳ እንትን ስላለችም ያው ደብዳቤ ጽፋ ቹቻዬ ቦርሳ ውስጥ አድርጋ እንግዲህ ለትንሽ ጊዜ ራሴ ማዳመጥ እንዳለብኝ አምኛለሁ፣ ቹቻዬ እወድሻለሁ፣ ያንቺው ቤዛ ውዷ እህትሽ ብላ ጽፋ አስገብታላታለች ማለት ነው። ቤተሰቦችዬ እንግዲህ ቤዚ ለትንሽ ጊዜ እንግዲህ ሄዳለች ማለት ነው። ቹቻዬ ግን መቼም ቢሆን ፈልጌም አገኝሻለሁ በማለት በጣም ተናዳለች። ብቻዬን ልትተይኝ አቺም ብላለች። እንዲሁም ደግሞ ጸጋና ሄርሜላ ደግሞ አሁን ሌላ ሴራቸው ደንባሪትና ሚኪያስ መሀል ገብታ እንግዲህ ለማበጣበጥ የተነሳችውን እንግዲህ ጸጋን እንግዲህ አሁን ደግሞ ፊዮሪ እንግዲህ መታላታለች ማለት ነው። ሄርሜላንም አንገቷን አንቃ ከዚህም በኋላ ከደንባሪት ላይ ራስ ውረጂ እገልሻለሁ ስትላትም ደግሞ በየሮጠች የገባችበትን ሳታውቅ ሮጣለች ማለት ነው። እንዲሁም ጸጋንም ደግሞ ቂጧ ስር ገብታን እየቆነጠጠቻት ማለት ነው። ወይኔ ማየ እያለች ነው የሮጠችው። ፊዮሪዬ እወድሻለሁ የኔ እናት፣ በጣም ነው የምወድሽ የኔ ጀግና ማለት ነው። የትኛውም ጋርድ ቢመጣ እሷ ፊዮሪ አትፈራም። በጣም ነው የምወድሽ በጣም የኔ እናት። እንግዲህ ቤተሰቦችዬ ያው ሄርሜላ በጣም በማናደድ እንግዲህ ጋርዷን አምጥታባታለች ፊዮሪ ላይ ማለት ነው። ፊዮሪ ግን አንተ አይደለም አንድ ሽጉጥ በጣም ብዙ መሳሪያም ቢያመጣ አልፈራውም በማለትም ተጋፍጠዋለች። እንግዲህ ቤተሰቦች የአፍላ ፍቅር ድራማ ይሄን ይመስላል። እንግዲህ ቻናላችንን ሼር፣ ኮፒ ሊንክ በማለት ተባበሩን። ወዳችኋለሁ።